ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የእንግሊዝ ፕሪሚየር ሊግ የ2026 የክረምቱ የዝውውር መስኮት በዛሬው ዕለት በይፋ ተከፍቷል እና በቆይታችንም ሊቨርፑሎች በዚህ የክረምቱ የዝውውር መስኮት የትኛውን ቦታ ማጠናከር አለባቸው የሚለውን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ፣ እንደዚሁም በዚህ የክረምቱ የዝውውር መስኮት ሊቨርፑሎች የትኛውን ቦታ ማጠናከር እንዳለባቸው ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። በዛሬው ዕለት የእንግሊዝ ፕሪሚየር ሊግ የ2026 የክረምቱ የዝውውር መስኮት በይፋ ተከፍቷል። ሊቨርፑሎችም እንደ ሌሎች ክለቦች ሁላ በዚህ የክረምቱ የዝውውር መስኮት የተለያዩ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። እንደምታስታውሱት በ2025 የክረምቱ የዝውውር መስኮት ሊቨርፑሎች 450 ሚሊዮን ፓውንድ በላይ ለተጫዋቾች ዝውውር አውጥቷል። በዛው የክረምቱ የዝውውር መስኮት ሁለት ጊዜ ነው የብሪቲሽን ሪከርድ መስበር የቻሉት። እንደዛም ሆኖ ግን አሁንም ድረስ ክለቡ ላይ ክፍተቶች እንዳሉበት እየተመለከተን ነው የምንገኘው። በተለይ ደግሞ በ2025/26 የውድድር ዘመን ብዙ ክፍተቶች እንዳሉባቸው በደንብ መመልከትም እችለን ነበረ። የምታስታውሱ ከሆነ በጃንዋሪ የዝውውር መስኮትም ሊቨርፑሎች የግድ ተጫዋቾችን ማስፈረም አለባቸው፣ እንደዛ ካልሆነ ለዋንጫ ተፎካካሪ አይሆንም ስንል ነበረ። ያንንም ደግሞ በመጨረሻም አሳይተውናል። አምስተኛ ደረጃን ይዞ ለማጠናቀቅም የመጨረሻውን ጨዋታ የግድ መጠበቅ ነበረባቸው። እናም በቀጣይ ሲዝን እንግዲህ ልክ እንዳለፈው እንደተጠናቀቀው ሲዝን ሊቨርፑሎች በጣም የወረደ እንቅስቃሴ እንዳያደርጉ ተገቢ የሚባሉ ተጫዋቾች ቡድኑን ሊያጠናክሩ የሚገባቸው ተጫዋቾች ወደ ክለቡ መምጣት መቻል አለባቸው። ከዛ በተጨማሪም እንደሚታወቀው ሊቨርፑሎች አርነ ስሎትን አሰናብተው አንዶኒ ኢራዮላን በአዲስ አሰልጣኝነት ቀጥረዋል። የአንዶኒ ኢራዮላና የአርነ ስሎት ያጩት ስታይል ከተመለከትን ደግሞ የአንዶኒ ኢራዮላ ከየርገን ክሎፕ ጋር የሚመሳሰል በጣም ዲማንዲንግ የሆነ የጨዋታ ስታይል ነው ያላቸው። የሚመጡትም ተጫዋቾች ይህንን የጨዋታ ስታይል አዳፕት ሊያደርጉ የሚችሉ ሊቋቋሙ የሚችሉ ተጫዋቾች ናቸው መምጣት ያለባቸው። ስለዚህ በዚህ የክረምቱ የዝውውር መስኮት የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርዲዮ እና ማይክል ኤድዋርድስ ስራ ይበዛባቸዋል ተብሎ ይጠበቃል። በመጀመሪያ ደረጃ ግን ወደ ተጫዋቾቹ ከማቅናታችን በፊት በመጀመሪያ ደረጃ ሊጠናከሩ የሚገባቸውን ቦታዎች መለየት ይኖርብናል። የትኛው ቦታ ነው ቅድሚያ መሰጠት አለበት የሚለውን በቆይታችን የምንመለከት ይሆናል። እናንተም ግን በቅደም ተከተል የትኛው ቦታ ነው ቅድሚያ መሰጠት ያለበት የሚለውን ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በዛሬው ዕለት በተከፈተው የ2026 የክረምቱ የዝውውር መስኮት ሊቨርፑሎች ቅድሚያ ሊያጠናክሩት የሚገባው ቦታ የቀኝ ክንፍ የአጥቂ ስፍራ ቦታ ነው። እንደሚታወቀው ሊቨርፑሎች ከሞሐመድ ሳላ ጋር ተለያይቷል። በእርግጥ አንዳንድ ጭምጭምታዎች አሉ፣ ምናልባትም ሞሐመድ ሳላ ወደ ሊቨርፑል ሊመለስ ይችላል የሚሉ። በእርግጥ ያንን ጭምጭምታን አላምነውም፣ ይመለሳል ብዬም አልጠበቅም፣ መመለስም አለበትም ብዬ አላስብም። በእርግጥ ሊቨርፑሎች ብዙ ክፍተቶች ስላሉባቸው ምናልባትም ሳላህን በድጋሚ ሊያመጡት ይችላሉ። ነገር ግን ያ ትክክለኛ ውሳኔ ነው ብዬ አላስብም። ምክንያቱም ባለፈው ሲዝን ያሳየውን እንቅስቃሴ ከተመለከትን፣ እድሜውን ከተመለከትን፣ የአንዶኒ ኢራዮላን ያጮት ስታይል ከተመለከትን ለሞሐመድ ሳላ ይመቻል ብዬ አላስብም። ስለዚህ በቀጣይ ሲዝን ወደ ሊቨርፑል የመመለስ እድሉ በጣም ጠባብ ነው ብዬ ነው የማስበው። በዛ ምክንያት ያ ቦታ መጠናከር መቻል አለበት። የቀኝ ክንፍ ተጫዋች በቅድሚያ ማምጣት መቻል አለባቸው። አንድ ተጫዋች ብቻ ራሱ ይበቃል ብዬ አላስብም። ምክንያቱም ፌዴሪኮ ኬዛ በመጀመሪያ ደረጃ ለሞሐመድ ሳላ ተተኪ ይሆናል ተብሎ ነበረ የመጣው። ነገር ግን እንደተመለከትነው ብዙ እድልም አልተሰጠውም። በተሰጠውም ሰዓት ደግሞ ቀኝ ክንፍ ከሚጫወት ይልቅ በግራ ክንፍ መጮት የሚመርጥ አይነት ተጫዋች ስለሆነ የግድ ያንን ቦታ ማጠናከር ይኖርባቸዋል እና እነ ሪቻርዲዮ እንደዚሁም ማይክል ኤድዋርድስ ቅድሚያ ሰጥተው ሊሰሩበት የሚገባው ቦታ የቀኝ ክንፍ የአጥቂ ስፍራ ቦታ ነው። በመቀጠልም የቀኝ ክንፍ ተከላካይ መስመር ቦታውን ማጠናከር ይኖርባቸዋል። በእርግጥ በዚህ ሰዓት ላይ በቡድን ውስጥ ሁለት የቀኝ ክንፍ ተከላካይ መስመር ተጫዋቾች አሏቸው፣ ኮነር ብራድሊና ጀረሚ ፍሪምፖንግ። ነገር ግን ደግሞ በ2025/26 የውድድር ዘመን እንደተመለከትነው ከሆነ ኮነር ብራድሊም ጀረሚ ፍሪምፖንግም ተደጋጋሚ ጉዳት ሲያስቸግራቸው ነበረ። በተለይ ኮነር ብራድሊ አሁንም ጉዳት ላይ ነው የሚገኘው። አንዳንድ ዘገቦች መሰረት ከሆነ ሲዝኑ ከተጀመረ በኋላ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። ነገር ግን ከዛስ በኋላ መቼ ነው ወደ ምርጥ ብቃቱ የሚመለሰው? እንደዚህስ ጉዳትስ አስተናግድም ወይ የሚሉ ጥያቄዎችን የግድ ማንሳት ይኖርብናል። ምክንያቱም በዚህ በተጠናቀቀው ሲዝን ብቻ አይደለም፣ ከዛ በፊትም ኮነር ብራድሊ ተደጋጋሚ ጉዳቶች ሲያስቸግሩት ነበረ። ጀረሚ ፍሪምፖንግን ብንመለከት በባየር ሊቨርኩሰን ጉዳት የሚያስቸግረው ተጫዋች አልነበረም። ወደ ሊቨርፑል ከመጣ በኋላ ግን ወደ 3 ጊዜ በጉዳት ምክንያት ከጨዋታ ውጪ ሲሆን ተመልክተናል። በተጨማሪም ጀሬሚ ፍሪምፖንግ ተፈጥሯዊ የቀኝ ክንፍ ተከላካይ መስመር ተጫዋች አይደለም። በባየር ሊቨርኩሰን እያለም የዊንግ ባክነት ሚና ነበር ሲሰጠው የነበረው። በሀገሩ ብሔራዊ ቡድንም በኔዘርላንድ ብሔራዊ ቡድንም ተመሳሳይ አይነት ሚና ሲሰጠው የነበረ ተጫዋች ነው። ስለዚህ ተፈጥሯዊ የሚባል የቀኝ ክንፍ ተጫዋች አይደለም። በአርነ ስሎት ስርም በተለይ የመጨረሻዎቹን ጨዋታዎች ከተመለከታችሁም በቀኝ ክንፍ አጥቂነት ነው ሲጠቀሙ የተመለከት ነውና በእነዚህ ምክንያቶች በቀጣይ
ሲዝን የሊቨርፑል ቋሚ የቀኝ ክንፍ ተከላካይ መስመር ተጫዋች ይሆናል ተብሎ አይጠበቅም። ስለዚህ ለዛ ቦታ የግድ ከቨር ማምጣት መቻል አለባቸው። እዚህ ላይ ግን ሊቨርፑሎች ምናልባትም ተፈጥሯዊ የሚባል የቀኝ ክንፍ ተከላካይ መስመር ተጫዋች ላያመጡ ይችላሉ። ምናልባትም ያንን ቦታ ልክ እንደ ጆ ጎሜዝ አይነት ቨርሳታይል በሆነ ተጫዋች ከቨር ሊያደርጉት ይችላሉ። በመሀል ተከላካይ ስፍራ ላይ መጮት የሚችል እንደዚሁም ደግሞ ባስፈለገ ሰዓት በቀኝ ክንፍ የተከላካይ ስፍራ ቦታ ላይ መጮት የሚችልን ተጫዋች ካመጡ ራሱ ያንን ቦታ ከቨር ማድረግ ይችላሉ። በአጠቃላይ ግን የቀኝ ክንፍ ተከላካይ መስመር ቦታውን ከቨር መስጠት መቻል አለባቸው። በመቀጠል ሌላኛው መጠናከር ያለበት ቦታ የግራ ክንፍ የአጥቂ ስፍራ ቦታ ነው። ሊቨርፑሎች ይህንን ቦታ በሁለት ምክንያቶች ማጠናከር ይኖርባቸዋል። የመጀመሪያው ምክንያት ሰሞኑን የሚወጡትን ዘገባዎች ከተመለከታችሁ ኮዲ ጋክፖ በዚህ የክረምት የዝውውር መስኮት ሊቨርፑልን ለቆ ሊወጣ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። በተለይ ደግሞ ቶተናሞች እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል። እንደዚሁም ባየር ሙኒኮችም ይህንን ተጫዋች በቅርበት እየተከታተሉት እንደሆነ ነው እየተዘገበ የሚገኘው። ሊቨርፑሎችም እንግዲህ ትክክለኛው ሂሳብ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ፈቃደኛ እንደሆኑ ነው እየተዘገበ የሚገኘው። እንደኔ ሀሳብ ግን ይህ ተጫዋች በዚህ የክረምት የዝውውር መስኮት መልቀቅ አለበት ብዬ አላስብም። ምክንያቱም ከዚህ ቀደም በተደጋጋሚ እንደተናገርኩት ኮዲ ጋክፖ ሳይለቅ እንኳን ሊቨርፑሎች ብዙ ክፍተቶች አሉባቸው። በትንሹ 4 እና 5 ተጫዋቾችን ማምጣት ይኖርባቸዋልና ኮዲ ጋክፖን የሚሸጡት ከሆነ ደግሞ ሌላ ራስ ምታት ነው የሚጨምርባቸው። ስለዚህ ይህንን ያደርጋሉ ብዬ አላስብም። ነገር ግን ደግሞ በቀጣይ 1 ዓመት ወይም 2 ዓመት ውስጥ ግን ይህንን ተጫዋች ለመሸጥ ፍቃደኛ ይሆናሉ ተብሎ ነው የሚጠበቀው። በተለይ ደግሞ በ2027 የክረምት የዝውውር መስኮት ኮዲ ጋክፖ ይለቃል የሚል እምነት አለኝ። ስለዚህ ለሱ ተተኪ የሚሆን ተጫዋችን ቅድሚያ ማዘጋጀት ይኖርባቸዋል። ሌላኛው ምክንያት ደግሞ 9 ቁጥር ቦታውን ከቨር የሚያደርግ ተጫዋች ነው የሚሆንላቸው። እንደሚታወቀው ሂጉ ኤኪቲኬ ጉዳት ላይ ነው የሚገኘው። እስከ ፌብራሪ ወር ድረስም ወደ ሜዳ ይመለሳል ተብሎ አይጠበቅም። ቢመለስም ወደ ምርጥ ብቃቱ በቶሎ ይመለሳል የሚል እምነት የለም። ስለዚህ ሂጉ ኤኪቲኬ ለሊቨርፑል በጥሩ ጤንነት በምርጥ ብቃት ሊያገለግል የሚችለው ከ2027-28 የውድድር ዘመን ጀምሮ ነው የሚሆነው። በዚህ ምክንያትም በቀጣይ ሲዝን ሊቨርፑሎች በ9 ቁጥር ቦታ ላይ አሌክሳንደር ኢሳክ ብቻ ነው የሚኖራቸው። አሌክሳንደር ኢሳክ ደግሞ ተደጋጋሚ ጉዳት የሚያስቸግረው አይነት ተጫዋች ነው። እናም ለሱ ከቨር የሚሰጥ ተጫዋችን ሊቨርፑሎች የግድ ማምጣት መቻል አለባቸው። 9 ቁጥር ተጫዋች እንዳያመጡ ሂጉ ኤኪቲኬ ከተመለሰ በኋላ 3 የ9 ቁጥር ቦታ ተጫዋቾች ሊኖሯቸው ነው። ከወጣት ቡድኑ እንዳያሳድጉ ደግሞ እንደሚታወቀው ጄደን ዳንስ ተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። ዊሊያም ራይት ደግሞ ለፕሪሚየር ሊጉ የሚመጥን አቋም ላይ ነው ብዬ አላስብም በጥንካሬ ደረጃ። በእነዚህ ምክንያቶች እነዚህ ሁለት ተጫዋቾች ብዙ የመጮቻ እድል ያገኛሉ ብዬ አላስብም። ስለዚህ ሊቨርፑሎች ያንን ቦታ ከቨር የሚያደርግ ተጫዋችን ማምጣት መቻል አለባቸው። እናም ለግራ ክንፍ ብለው የሚያመጡት ተጫዋች የተለያዩ ቦታዎችን መጮት የሚችል ከሆነ በመጀመሪያ ደረጃ የራሱን የግራ ክንፍ ቦታ ከቨር ይሰጣል። ሲቀጥልም ደግሞ 9 ቁጥር ቦታ ላይም ከቨር የሚሰጥ ተጫዋች ይሆንላቸዋል። በእነዚህ ምክንያቶች እንግዲህ የግራ ክንፍ ቦታውን ማጠናከር መቻል አለባቸው። ካልሆነም ደግሞ የሚመጣው ተጫዋች ግራ ክንፉን ብቻ ከቨር ይሰጣል። ከዛ ኮዲ ጋክፖን 9 ቁጥር ቦታ ላይ ለአሌክሳንደር ኢሳክ ተቀያሪ መሆን ማድረግ ይቻላልና የግድ ያንን ቦታ በቨርሳታይል በሚባል ተጫዋች ሊቨርፑሎች ማጠናከር መቻል አለባቸው። ሌላኛው ሊጠናከር የሚገባው ደግሞ የሌፍት ባኩ ነው ወይም ደግሞ የግራ ክንፍ ተከላካይ መስመር ቦታው ነው። እንደሚታወቀው አንዲ ሮበርትሰን ከሊቨርፑል ጋር የነበረውን ኮንትራት ጨርሶ ቶተናምን መቀላቀል ይችላል። ስለዚህ ሊቨርፑሎች እዛ ቦታ ላይ ክፍተት አለባቸው። በእርግጥ ኮስታስ ሲሚካስ ከነበረበት የውሰት ውል ወደ ሊቨርፑል ይመለሳል ተብሎ ነው የሚጠበቀው። እናም ያንን ቦታ በኮስታስ ሲሚካስ ከቨር ለመስጠት ሊያስቡ ይችላሉ። ነገር ግን ደግሞ ኮስታስ ሲሚካስ ለሊቨርፑል የሚመጥን ተጫዋች ነው ብዬ አላስብም። በሮማን በነበረበት ቆይታም እንግዲህ ብዙ የመጮቻ እድል ያላገኘ ተጫዋች ነው። በእርግጥ በሚቀጥለው ሲዝን ሚሎስ ኬርኬዝ አብዛኞቹን ጨዋታ በቋሚነት ይጀምራል ተብሎ ይጠበቃል። ነገር ግን ደግሞ ሊቨርፑሎች በ4 ውድድሮች ላይ እንደመሳተፋቸው መጠን እሱንም የግድ ማሳረፍ መቻል አለባቸው። ስለዚህ ጥሩ የሚባል ከሚሎስ ኬርኬዝ ጋር መፎካከር የሚችል ተጫዋችን የግድ ማምጣት መቻል አለባቸው እንጂ ኮስታስ ሲሚካስ ከሚሎስ ኬርኬዝ ጋር መፎካከር የሚችል ተጫዋች ነው ብዬ አላስብም። በመጀመሪያም ደረጃ ባለፈው ሲዝን ኮስታስ ሲሚካስ በውሰቱ ላይ የተሰጠው ከአንዲ ሮበርትሰን የማይሻል ተጫዋች ነው ተብሎ ነው እንጂ ምናልባትም ከአንዲ ሮበርትሰን የተሻለ ተጫዋች ቢሆን ኖሮ አንዲ ሮበርትሰንም በባለፈው የክረምት የዝውውር መስኮት ሲሸጥ ልንመለከተው እንችላለን። ስለዚህ በዚህ ምክንያት ሊቨርፑሎች ኮስታስ ሲሚካስ በሊቨርፑል እንዲቆይ ሳይሆን ማድረግ ያለባቸው እሱን ሸጠው ሌላ ኬርኬዝ ጋር ሊፎካከር የሚችል ተጫዋችን የግድ ማምጣት ይኖርባቸዋል። በእርግጥ አንዳንድ ዘገቦች ላይ ሲናገሩ እንደነበረ ምናልባትም ሊቨርፑሎች ሌላ ተጫዋችን ለግራ ክንፍ ተከላካይ መስመር ቦታ ላያመጡ ይችላሉ፣ በውሰት ውል ያለውን ተጫዋቾቻቸውን ሊጠቀሙ ይችላሉ እዛ ቦታ ላይ የሚሉ ነገሮችን እየሰማን ነው የምንገኘው። እንደዛም ሆነ እንደዚህ ብቻ በአጠቃላይ ያ ቦታ መጠናከር መቻል አለባቸው። ከኮስታስ ሲሚካስ የተሻለ ተጫዋችም ወደ ቡድናቸው መቀላቀል መቻል ይኖርባቸዋል። ሌላኛው ሊጠናከር የሚገባው ቦታ ደግሞ የመሀል ተከላካይ
ስፍራ ነው። እንደሚታወቀው ኮናቴ ከሊቨርፑል ጋር ያለውን ኮንትራት ጨርሶ በዚህ ሰዓት እንግዲህ የሪያል ማድሪድ ተጫዋች መሆኑ ይፋ ተደርጓል። እናም በዚህ ሰዓት እንግዲህ ሊቨርፑሎች ያሏቸው ተከላካዮች 4 ብቻ ናቸው። እነዚህም ደግሞ ቨርጅል ቫን ዳይክ፣ ጆ ጎሜዝ፣ ጁቫኒ ሊዮኒ እንደዚሁም ደግሞ ጀሬሚ ዣኪ ናቸው። ሁለቱ ወጣት ተጫዋቾች ናቸው። እንደዚሁም ደግሞ ከጉዳት ገና እያገገሙ ነው የሚገኙት። በእርግጥ ለቅድመ ውድድር ዝግጅት ከቡድኑ ጋር አብረው ወደ አሜሪካ ይጓዛሉ ተብሎ ነው የሚጠበቀው። እንደዛም ቢሆንም ገና ወጣት ተጫዋቾች እንደመሆናቸው መጠን ምናልባትም በፕሪሚየር ሊጉ ላይ ሊቸገሩ ይችላሉ። እንደዚሁም ጆ ጎሜዝን ከተመለከትንም በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። ምናልባትም በክረምቱ የዝውውር መስኮትም ሲለቅም ልንመለከተው እንችላለን። እንደዚሁም ቨርጅል ቫን ዳይክን ስንመለከተው 34 ዓመቱ ላይ ነው የሚገኘው። በቅርቡም 35 ዓመቱ ላይ ይገባል ተብሎ ይጠበቃልና እድሜው በጨመረ ቁጥር ደግሞ በፕሪሚየር ሊጉ ላይ የመጮት አቅሙ በዛው ልክ እየቀነሰ መሄዱ አይቀርም። ስለዚህ ይሄ ቦታ የግድ መጠናከር መቻል አለበት። ለቨርጅል ቫን ዳይክ ተተኪ የሚሆን ማሳረፍ የሚችል ተጫዋችን ወደ ክለቡ ማምጣት መቻል አለባቸውና የመሀል ተከላካይ ስፍራው ሊጠናከር ይገባዋል። ሌላኛው መጠናከር ያለበት ቦታ ደግሞ የተከላካይ አማካኝ ስፍራው ነው። ሊቨርፑሎች ፋቢኖን ከሸጡ በኋላ ትክክለኛ የሚባል የተከላካይ አማካኝ ስፍራ ተጫዋችን አላመጡም። በተለያዩ ተጫዋቾች ከቨር ለመስጠት ሞክረዋል። በተለይ ደግሞ ያለፉትን 2 ዓመታት ራያን ግራቨንበርግን 6 ቁጥር ቦታ ላይ በማጫወት መፍትሄ ለመስጠት ሞክረዋል። የመጀመሪያው ዓመት ላይ ተሳክቶላቸዋል። ሁለተኛው ዓመት ላይ ግን ያሳየውን እንቅስቃሴ ሁላችንም መመልከት ይችላል። በተጨማሪም ዋታሮ ኤንዶም እዛ ቦታ ላይ የሚታመን አይነት ተጫዋች አይደለም። በተለይ አርነ ስሎት ብዙም ሲያምኑት አልተመለከትንም። በእርግጥ በየርገን ክሎፕ ስር ብዙ ጨዋታዎችን መጫወት ችሏል። እንደዚሁም ደግሞ ሊቨርፑሎች የፕሪሚየር ሊግ ዋንጫ ባሳኩበት ዓመትም ተቀይሮ እየገባም የተለያዩ ጨዋታዎችን ሲያደርግ ተመልክተናል። ነገር ግን በ2025/26 የውድድር ዘመን ላይ ግን ብዙ የመጫወቻ እድል ያልተሰጠው ተጫዋች ነው። በክረምቱ የዝውውር መስኮትንም ሊቨርፑልን ሊለቅ ይችላል ተብሎ ይጠበቃል። ባይለቅም ሊቨርፑሎች ይህንን ቦታ የግድ ማጠናከር መቻል አለባቸው። በተለይ ደግሞ በቀጣይ ሲዝን በሻምፒየንስ ሊጉም እንደዚሁም በፕሪሚየር ሊጉም ጥሩ ተፎካካሪ መሆን የሚፈልጉ ከሆነ የ6 ቁጥር ቦታውን የግድ ማጠናከር ይኖርባቸዋልና በአጠቃላይ በዚህ የክረምት የዝውውር መስኮት ላይ ሊቨርፑሎች የቀኝ ክንፍ፣ የግራ ክንፍ፣ ግራ ክንፍ ተከላካይ መስመር፣ የቀኝ ክንፍ ተከላካይ መስመር፣ የመሀል ተከላካይ ስፍራው እንደዚሁም ደግሞ የተከላካይ አማካኝ ስፍራው መጠናከር ይኖርባቸዋል። ስለዚህ በዚህ የክረምቱ የዝውውር መስኮት ሊቨርፑሎች ላያመጡ የሚችሉት አንደኛ በረኛ ነው፣ ሁለተኛ ደግሞ 8 ቁጥር ተጫዋች እንደዚሁም ደግሞ 10 ቁጥር ተጫዋችም ወደ ክለባቸው ላያመጡ ይችላሉ። ከዛ ውጭ ግን ሁሉም ቦታዎች የግድ መጠናከር ይኖርባቸዋል። በቀጣይ ፕሮግራሞች እያንዳንዱን ቦታ በንጠል በማየት የትኛው ተጫዋች ቢመጣ ይሻላል፣ ምን አይነት ፕሮፋይል ያለው ተጫዋች ሊቨርፑልን ቢቀላቀል ያጠናክረዋል ቡድኑን የሚለውን ነገር በዝርዝር የምንመለከት ይሆናል። በእናንተ ሀሳብ ግን የትኛው ቦታ ነው መጠናከር ያለበት፣ የትኛውስ ተጫዋች ቢመጣ ሊቨርፑልን ያጠናክራል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።